ጋር وعلى آله وصحبه ولا ከሳምንታዊ ፕሮግራማችን የዛሬ ቆይታችን የሚሆነው هل يفي من نظر أن يعصي الله አላህን ለማመጽ ስለት የገባ ሰው ስለቱን መብላት ይጠበቅበታል ወይ እስላማዊ ፍርድ የሚለውን የምንመለከተው لا يجوز الوفاء بالنظر إذا كان في معصية الله አላህን ለማመጽ ስለት የገባ ሰው ካለ ያን ስለት መብላት አይበቃለትም بل يحرم الوفاء به ይልቁንስ እንደው ያንን አይነት ስለት ለወንጀል የገባው ስለት መብላቱ حرام ሁሉ ይሆናል ويجب على صاحبه أن يتوب إلى الله تعالى እንዲህ ያለ የወንጀል ስለት የገባ ሰው ወደ ጌታው መመለስ ግዳጅ ይሆንበታል ማለት ነው ይህን አስመልክቶ أن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم كعائشة تزجبوا يا الله ملكتنيا آلو إلالو من آلو من نظر يطيع الله الله لم التعزز خير النجر لمسرات መልካም ስራ ላይ መልካም ስራ ለመጨመር ስለት የገባ ሰው ፈልዩት ይታዘዘው ለምሳሌ ፈርድ ብቻ ሳይሆን ራትብ ሱናዎችን ሁሉ ጊዜ ይሰግዳለው ሊሆን ይችላል ለይል ቆማለው ሊሆን ይችላል ሰደቃ አበላለው ሊሆን ይችላል እና የተለያዩ ኸይር ቢባሉ ቁርአን ቀራለው ሊሆን ይዘክራለው ሊሆን ይችላል ብሎ ግዳጅ የሆነበትን ነገር ወይም ሱና የሆነውን ነገር ይበልጥ በጥንካሬ እንዲሰራ ትእዛዝ አክብሮታዊ ስለት ከገባ ይብላ አልወሱ አለይሂ ሰላቱ ወሰላም ومن نظر أن يعصي الله الله لما أمز يوجل عينتوجل عندون كوجل عينتوجل مكاكل إهن وجل دي سراب له سلت كجبا عند سو فلا يعصي الله لما أمز يلبت بمالت إمام البخاري بزجبوت زجبا يجلس عنه مالت بتمساساي وقال النبي صلى الله عليه وسلم لا نظر في معصية الله አላህን በማመጽ ስለት መግባት የሚባል ነገር የለም አሉ ኢማም ሙስሊም የዘገቡት ዘገባ ነው الحكم ስለ ወንጀል ስለት በተመለከተ ያለው የእስላማዊ ሊቃውንቶችን ፍርድ ስንመለከት إذا نظر الإنسان አንድ ሰው ስለት የገባ ከሆነ أن يفعل معصية የሆነ ወንጀል ለመስራት كأن يشرب الخمر ለምሳሌ መጠጥ ለመጠጣት ስለት ሊገባ ይችላል أو يقطع رحمه ويبزبدنا لمقطر سنة لقبا يجلال أو يترك صلاة وي صلاة لمتو سنة لقبا يجلال يهن عينت ليلوش بيوجل عينت وجل لما صلاة ليون يجلال ويبدقو يتزازا أكبرت عينت وجل لمتو سنة لقبا كهونا فلا يجوز له الوفاء بهذا النظر يهن عينت كشريعة إذا استقراني هنا سنة مبلات عيفكد اللتم نقرقن وعليه أن يتوب إلى الله تعالى بايهون ودع الله توبة عربو من بلس تطبق بتان ويستغفره قيتعون بهرة بتيك تطبق بتان وذهب جمهور العلماء أبزاجنا كما تسمع مستمدبل كارات سوسترات تنجا يهونو إسلاماوي لقاونتوج هيدو عنه إلى أن عليه كفارة يمين يمهلا باركشا يتطبق بتان عند سو ባላግባብ ከማለ ባሪያ ገዝቶ ነፃ ማድረግ አለበት ያን የማይችል ከሆነ 10 ምስኪኖችን ማብላት ወይም ማልበስ አለበት ያንም የማይችል ከሆነ ለ3 ቀን መጾም አለበት ይሄንን ማርከሻ ወይም ቅጣት ይሄ በፈጸም ይተበቅበታል ማለት ነው በሚል አብዛኛው አሊሞች ከ75% ምንበል ከአራት 3/4 የሚሆኑት ይተበቅበታል ብለዋል ለሐዲስ ከፋረቱ النذر اذا لم يسبح كفاره يمين የስለት ማበሻ ሲያቤ እስካልሰጠው ድረስ የመሐላ ማበሻ ነው የሚጠበቅበት በሚል ረሱል አለይሂ ሰላቱ ወሰላም የተናገሩት ሐዲስ ወደ قول جماعه من الصحابه ከሰሃባም በጣም ብዙ የሆኑት ብለዋል ወልፉቀሃ እስላማዊ ሊቃውንት የፍቅህ ባልተቤቶችም እንዲሁ في نظر المعصيه የወንጀል ስለት የገባ ከሆነ የመሐላ ማርከሻ ወይም ማበሻ መፈጸም አለበት በሚለው ይስማማሉ አላህም ያለው ይሄንን ነው ወልዩፉ ኑዙረሁም ብለዋል የሚፈቀደውን ስለት ከገቡ ስለታቸውን ይብሉ ነው የማይፈቀድ ከገቡ ግን ስለት ከገቡ ግን መብላት አይጠበቅባቸውም አይፈቀድላቸውም ሐራምም ነው ግን የመሐላ ማርከሻ ወይም ማበሻ ቅጣት መቀጣት አለባቸው በማለት
ያመላክታል ይላሉ። ስለዚህ ዝም ብለን በማን የለብንም አውቀን ባለአግባብ በማን የለብንም ወንጀል ነው። ነገር ግን በአግባቡ ከማለት ወንጀል ነው ተብሎ ይሄን አድርግ የሚባል ነገር የለም። ባለአግባብ በማለ ጊዜ የሚሰጥ ማርከሻን ለስለትም ጊዜ እንጠቀማለን ማለት ነው። ስለትም ሀታ ለኸይር ስራ ራሱ ከስስታም ማስመለጫ እንጂ ምንም ከአላህ ቀደር ውጭ የሚያመጣው ነገር የለም በማለት ረሱል አለይሂ ሰላቱ ወሰላም ለስርዓተ ጸሎት ለማክበርም ስለት መግባት እንደማይበረታታ ነው። በተቃራኒው ሲሆን ደግሞ ጭራሽ መፈጸም አይቻልም፣ መፈጸሙ ወንጀል ነው። ነገር ግን በባዶ መፈጸም አይጠበቅብንም ተብሎ አይታለፍም። አብዛኛው አሊሞች የመሐላ ማርከሻ መስጠት ማውጣት አለበት ወይም መፈጸም አለበት። ባሪያ ገዝቶ ነፃ ማድረጉ ሊሆን ይችላል። 10 ምስኪን ማብላት ወይም ማልበሱ ሊሆን ይችላል። ይሄ ሁለቱም የማይቻል ከሆነ ግን በሶስተኛነት 3 ቀን መጾም ሊሆን ይችላል። ይሄንን በመፈጸም ከጌታው መታረቅ እንዳለበት ነው የሚያመላክተው። ስለዚህ ለመሐላችንም ይሁን ለስለታችን ዋጋ ልንሰጥና ጥንቃቄ ልናደርግ ይገባል። ከፈጸምነው ግን አላግባብ ሲሆን ወይም ልናደርግ የገባነውን ስንተው ወይም ባላግባብ የማለበትን ነገር ስንፈጽም ይሄንን መቀጣት ይጠበቃል። የዛሬ ቆይታችን ይሄን ይመስላል። አላህ እናንተንም በሰማችሁት ልትጠቀሙ ያድርጋችሁ፣ እኔንም ባሰማኋችሁ እያልኩኝ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።